ሰበር ዜና አቶ አብሬሽ ለወይዘሮ ሩታ እንዲህ ሲል ተናግሯል። እኔ የፈለኩት ሴት ጋራ ብመጣ የፈለኩትን ሴት ባቅፍ አንቺን አይመለከትሽም በማለት ተናግሯል። ምክንያቱም ከነዛ ሴቶች መሃል አንቺ አንደኛዋ ስለሆንሽ ሲል አስረድቷታል። ምን ለማለት ፈልጌ ነው? በቃ የፈለገው ሴት ጋራ ይመጣል፣ ያቅፋል፣ ይተቃቀፋል፣ ፍቅሬ ይላል፣ ምን ይላል፣ መብቱ ነው። ምክንያቱም ወይዘሮ ሩታ ለአቶ አበጋዝ የ80 ሚስቱ አይደለችም። ምክንያቱም በዚች ምድር ላይ እንደዚህ አይነት ትዳር የለም። ገባችሁ አይደለ? የለም። እንደዚህ አይነት ትዳር አለ እንዴ? ሁሌ ጭቅጭቅ፣ በሚዲያ እየወጡ ንትረክ፣ ስድድብ፣ ጥፊ። አሃ ትላንትና ደግሞ ወይዘሮ ሩታ ወይዘሮ ነፂ እንደመጣችም አይተናል ማለት ነው። በሰዓቱ ዜናውን አላስተላለፍንም። ወይዘሮ ሩታ ትላንትና በጥፊ መታዋለች። በጥፊ የመታችበትን ምክንያት እኔ በትክክል አስረዳችኋለሁ። በጎቹ ብዙ በጎች አሏት። በነገራችን ላይ በጎቹ እንዲህ ሲሉ ተናግረዋል። የሩታዬ ጥፊ እያማረው ሩታዬ ስትማታ ምናምን ሲሏት፣ እሷም አንደኛዋ በግ ስለሆነች ሄደች። በጎቹ እሷ የበጎቹ እናት ነች ባይዘወይ ማለት ነው። ምክንያቱም ይሄን የማድረግ ያድርግ ምናምን ሲባል ሲነዳ ዝም ብሎ የሚነዳ ሰው እኮ በግ ነው አይደል እንዴ? ሶ ሩታዬም እንግዲህ በጎቿ የምታረባቸው በጎች በጥፊ ምናምን በቃ እንደዚህ አይነት ስለሚሉ እሷም ወስዳ ጥፊውን አቀመሰችው ማለት ነው። ለማንም ለአቶ አበጋዝ ማለት ለአቶ አብሬሽ ማለት ነው። ዜናው እንግዲህ ነፂዬ መታለች። ነፂዬም እንግዲህ ከውሸታሞቹ ሴቶች አንዷ ነች። ምን ለማለት ፈልጌ ነው? ባለፈው እጄን ቆረጥኩኝ፣ እንዲህ አልኩኝ፣ ሞትኩኝ፣ ሄድኩኝ ስትል በሁለተኛ ቀኑ ግን ከአቶ አበጋዝ ጋር ሽክ ብላ ዝንጥ ብላ ምናምን ነገር ፀጉሯን አሰርቷት። በነገራችን ላይ ሴቶቹን ሲሸቅልባቸው አብሬሽ ምን ያደርጋል መሰላችሁ? አስረዳችኋለሁ። ያበላቸዋል። ሆዳሞች ናቸው ደግሞ ያበላቸዋል፣ ግን ፍቅሬን አይጨምርም። አይ ነፂ እንግዲህ ዛሬ ልሄድብሽ ራስሽ ነሻ እንዴ? ሄድኩኛልሽ፣ ሞትኩኛልሽ፣ ምን አልሽ? ከዛስ ዙረሽ አቅፈሽ መጣሽ። ሰላማት ጋንቺማ ግጥም ያስፈልግሻል። እና ሆዳቸውን ይሞላላቸዋል ማለት ነው። ምን መሰላችሁ? ሆዳቸውን ይሞላላቸዋል፣ ፀጉራቸውን ያሰራቸዋል፣ ልብስ ይገዛላቸዋል፣ ከዛ ያመጣቸዋል፣ ይነግድባቸዋል እንደፈለገ በቃ። በነገራችን ላይ ነፂዬ በክብርሽ ብትቀመጭ ይሻለሻል። ምክንያቱም ምንም ይሄ ነገር ውሸት ምናምን አልሄደብሽም። ፍቅረኛ ልትሆን ትችያለሽ፣ እውነተኛ ፍቅረኛ ልትሆን ትችያለሽ። ግን ከድራማ ውጪ አንቺ እውነት ነው የሚያምርብሽ። እንደዚህ ስትቃዥ ምናምን አያምርብሽም። የዛ ሰው አይደለሽም። ምክንያቱም በነጠላሽ ተውበሽ አምሮብሽ ምናምን ስላየሁሽ አሁን እንደገና መተሽ እዚህ ጋር ስትላላጭ ሳይሽ ወረድሽ ለኔ ማለት ነው። አልወድም እንደዚህ አይነት ነገር። እና አቶ አበጋዝ ሴት ከፈለገ ያመጣል፣ ሆዳቸውን ይሞላላቸዋል፣ ፀጉራቸውን ያሰራቸዋል፣ ልብስ ያለብሳቸዋል፣ እንደፈለገ ያደርጋቸዋል ማለት ነው። እምቢ አይኑ በቃ። ያው ኑሮ ተወዷል አይደለ? ኑሮ ስለተወደደ አማራጭ የለም። ልብስ ይፈልጋሉ፣ ያለብሳቸዋል፣ መብላት ይፈልጋሉ፣ ያበላቸዋል፣ ፀጉራቸውን ሳሎን ገብተው መሰራት ይፈልጋሉ፣ ያሰራቸዋል። ከዛም በኋላ እንደፈለገ ይነዳቸዋል ማለት ነው። እና ምን ለማለት ፈልጌ ነው? አብሬሽና ሩታ ውሸታሞች እንደሆኑ አሁን እየተረዳችሁ መሰለኝ። ምክንያቱም እንደዚህ አይነት ትዳር የለም በጎችዬ። ያው አሁን አንዳንዶች ናችሁ እንጂ እየተረዳችሁ ነው። አያችሁ፣ እኔ ከእውነት ንቅንቅ አለልም። አብሬሽና ሩታ ውሸታም ማለት የሚሰሩት እስከዛሬ ፍቅሬ ትዳሬ ምናምን ተጋበን ማፊ ያው ብዙ ጊዜ ተናግራለሁ። ግን አሁን አንዳንዶቹ አብዛኞቹ ይሄ ነገር እየተረዳችሁት ነው። ውሸት እንደሆነ የሚሰሩት ትዳርማ እንደሌላቸው ዝም ብለው የሚዘባበጡ አይደል? ዝም ብለው በቃ ያኔ ጊዜያዊ ማለት ነው። እንደዛ እንደሆኑ አውቃችኋል ማለት ነው። እና አብሬሽና ሩታ ውሸታሞች ናቸው በቃ ያኔ። ምክንያቱም እንደዚህ አይነት ትዳር የለም። ወደነ ፈቲና ወደነ ማን እመጣለሁ? ወደነ ፈቲና ወደነ ፉፉዬ እመጣለሁ። በመጀመሪያ ነፂዬ ባትወርጂ ይሻልሻል። አብቅቶበታል። አሁን ውሸት የሁሉም ውሸት ስለተጋለጠ አሁን ሄድኩኝ፣ ሞትኩኝ፣ ተጣላን ምናምን ማፊ። ምክንያቱም ውሸት እንደሆነ ሁሉም ያውቃል። በጎቹም ነቅተዋል። አሁን አንቺ በግ ላይ ይኖርሽ ይችላል፣ እንደኛ አይነቱ ሊደግፍሽ ይችላል ማለት ወደ ቦታሽ ስትመለሽ ወደ ነበርሽበት ክብርሽ ስትመለሽ ነው እኔ ከጎንሽ ሆነ እንጂ እዚህ ጋር መጥተሽ አብሬሽን
ምክንያቱም ትክክለኛው ፍቅረኛው ልትሆን ትችላለች እንደተባለው ማለት ነው። ግን ራስሽን እዚህ ጋር መጥተሽ ለገበያ በእንትን ባቲ በስርዓት እኮ ብትሰሩ ችግር የለም። አሁንም አፈቅርሃለሁ አለችኝ ምናምን ነገር እዛ ውሸታም ሲጀመር ምን ልበልህ ማለት ነው። አንተ ለሴት ልጅ ክብር የለህም፣ እየነገድክባቸው ነው። ገባ? ትነግድባቸዋለህ ማለት ነው። ትነግድባቸዋለህ እና አይመለከትሽም ብሎሻል ሩታዬ ማለት ነው። ከመጀመሪያው አንቺ ቤተሰቦችሽን ሳታከብሪ ወንድ ተከትለሽ ይሄርሽ ሴት ማንኛውንም ወንድ ያኔ ማንም አያከብርሽም፣ አንቺም ለባልሽ ክብር አይኖርሽም። ገባሽ አይደለ? ቤተሰቦችሽን ሳታከብሪ ጥለሽ ወጣሽ፣ እንዴት ባልሽን ታከብሪያለሽ? ሲጀምር ባልሽ አይደለም ብለናል ማለት ነው። ሌላም ሰው ሊያከብርሽ አይችልም። እንዳንቺ አይነት ሰው ማን ያከብረዋል? አያከብረውም። ኔቨር ኔቨር ኔቨር። እና እንደዛ ነው እላችኋለሁ። እንግዲህ በጎችዬ ያው ውሸት እንደሆነ ያው ነፂ ትክክለኛ ፍቅረኛው ልትሆን ትችላለች፣ ግን አብረሽና ሩታ ውሸታም ናቸው። ትክክለኛ ፍቅረኛ ልትሆን ትችላለች። ሩታዬ ደግሞ ጊዜያዊ ፍቅረኛዎች፣ ጊዜያዊ ስላቸው አብረው ይኖራሉ፣ አብረው ያድራሉ፣ አብረው በቃ ሁሉን ነገር ያደርጋሉ፣ አብረው ይበላሉ፣ አብረው ይሰክራሉ፣ አብረው በቃ እንደዛ ነገር ማለት ነው። አብረው ይዝናናሉ። በመጨረሻ ግን ይለያያሉ ማለት ነው። እንደዛ ነው። ነፂዬ እንግዲህ ወደ ክብርሽ ተመለሽ። ክብር ከፈለግሽ ማለት እዚህ ጋር መተሽ ገበያ አትርከሽ። እውነቱን ጥሩ ነገር ስሪ፣ አትርከሽ ማለት ነው። እኔ የሚረክስ ሰው ያስጠላኛል። ሲቀጥል ፈቲና እንደዛ ነው እላችኋለሁ። በጎችዬ እንግዲህ ገብቷቸዋል። ሩታና አብሬሽ ምንም አይነት ትዳር እንደሌላቸው ጊዜያዊ ነው አለ አይደል? አብሮ ማደር አብሮ እንትን ጊዜያዊ ማለት ነው። ያ ነው እንጂ ምንም ነገር የላቸው። እርግዝናም የለም ምንም የለም። ውሸት በቃ። ምክንያቱም እንደዚህ አይነት ትዳር የለም በዚህ ምድር ላይ። እንደዚህ አይነት ትዳር አለ እንዴ? የለም እኮ የለም። አሁን ገብቷችሁ ነው ማለት ነው። ሲቀጥል ደግሞ ፈቲና ነፂ ፈቲና ፉፉ እንግዲህ ድራማ እየሰሩባችሁ ነው። ፍቅርዬ እውነቴ ነው። ፈቲና ፉፉ ፕራንክ እያረጓችሁ ነው። ፈቲና ፉፉ አይዋ ለቡሪካና ለፍቅርዬ ፕራንክ እያረጓቸው ነው። ምክንያቱም ፉፉ ከፍቅርዬ ውጭ ሌላ ሴት አያፈቅርም። ገባችሁ አይደል? ሲቀጥል ደግሞ ቡሪካና ፉፉ ስታወሩ ነቃ በሉ። ሹሃዳ የመንደር ሽማግሌ ያደረጋችሁት እኮ እንደዚህ ብሎ እንደዚህ ሂዶ ምክር የሚሰጧሉ አይደለም? መንደር ሰው ሲጣላ ምናምን ገብተው እንደዚህ አታድርጉ፣ እንደዚህ በቃ እንደዚህ ነቃ ብላችሁ አውሩ። ነቃ ያስፈልጋል። ወጣት አይደላችሁ እንደ እናንተ ነቃ ብላችሁ በቃ አይደለ? እንደዛ ነገር ነው መስራት ያለባችሁ እንጂ እንደ ቀበሌ ሽማግሌ እንደ ሀገር ሽማግሌ ዝም ብላችሁ እንደዚህ ብሎ እንደዚህ መጥቶ አይሆንም ማለት ነው። ገባችሁ አይደለ? አዎ። እና ቆይ ምንድን ነው የጻፍኩበት? ገጥም ያለው እንዴ? አይ እንኳን ለሌላ ሰው የተገጠሙ ትላልናችሁ። እና እንደዛ ነገር ነው እላችኋለሁ ውዶችዬ ማለት ነው። በነገራችን ላይ ሩት እርጉዝ ከሆነችም ራሱ እንግዲህ የቀበሌ ልጅ ነው። እውነቴን ነው የምላችሁ፣ የቀበሌ ልጅ ነው ሩት ያረገዘችው እንጂ ያብረሽ ብቻ አይደለም። ምክንያቱም ሚስቱ አይደለችማ። ሚስቱ ካላደለች የቀበሌ ልጅ ነው። ገባችሁ አይደለ? የቀበሌ ልጅ ነው። እና እንግዲህ ተባብረን እናሳድገዋለን። በጎቹ ታሳድጋላችሁ፣ ተባብራችሁ በጎቹ ታሳድጋላችሁ ማለት ነው። እና ፉፉዬ ደግሞ ማለት ነው ከፍቅርዬ ውጭ ወደ ውጭ ማለት ፈትዬ ቆንጅዬ ልጅ ደስ የምትደብቅ ያለ በቃ በጣም ደስ የምትል ልጅ ነው። ግን ከፍቅር ውጭ አይታየው። ፕራንክ እያደረጓችሁ ነው ባይዘው ማለት ነው። ፕራንክ እያደረጓችሁ ነው። እና እንግዲህ እነደመቁዬም ማለት ነው እነደመቁዬም እንግዲህ ተጃጃላችሁ፣ ተግማማችሁ። ሹሃት ሆዳሞች ለብር ብላችሁ እንደዚህ መርከስ አገባሽም ተብለሻል። በቃ አገባሽም ውጭ። አንቺ እንደማንኛቸውም ሴቶች አቅፋቸው እንደሚመጣ ሴቶች ነሽ። ሴቶች አቅፎ ይመጣል አይደለ? ሚስቱ ያላደሉን ብዙ ልጆች አቅፎ ይመጣል አይደል? ስለዚህ ከነዛ ሴቶች መሀል አንዷ ነሽ አንቺ። ሚስቱ አይደለሽም፣ ዝም ብሎ ይጠቀምሻል። እንደውም እነዛን እኮ አይጠቀማቸው ማለት ቪዲዮ ሊሰራ ይችላል አብሯቸው፣ ሌላ ነገር ግን አይጠቀማቸው። አንቺ ግን የፈለገውን ነገር ያገኛል ካንቺ፣ ግን በክብር አይይዝሽም፣ ያዋርድሻል ምናምን ነገር ያስብ ቢቀርስ ወይ ክብረ ቢስ እንደዛ ነገር ነው እላችኋለሁ። ባይዘው ወይ ይበቃኛል። ጠፍቻለሁ። አለው ላይክ፣ ሼር፣ ሰብስክራይብ አድርጎ የመዳም ቅመኔ ከመዳም ኩሽና እንደዛ ነገር ወዳችኋለሁ።